ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። ባለፈው ከዶክተር ንጉሴ ተፈራ ጋር የቤተክርስቲያን አመራር ትላንትና ዛሬ የሚለውን ውይይት ተነጋግረናል። ዶክተር ንጉሴ በጣም ብዙ ሐሳብ ዳሰዋል፣ ብዙ ሐሳብ ሰጥተውናል፣ ብዙ ምክረ ሐሳብ አግኝተናል። ቀሪውን ሁለተኛውን ክፍለ ጊዜ ደግሞ በዛሬው ዕለት እንዳስሳለን። ዶክተር ንጉሴ ባለፈው ሳምንት በጣም ብዙ ሐሳቦች አንስተን ነበር። ከዛ የተያያዘውን ሐሳብ ደግሞ በዚህ ሳምንት እንደገና እንወያያለን። ለዳግም ውይይት ስለተገኙ ደግሜ አመሰግናለሁ። አመሰግናለሁ። ከባለፈው ሳምንት የተያያዘውን ሐሳብ ነው የምቀጥለው ካቆምንበት። ሐሳቡ ተያያዥነት ስላለው ከመሪነት አንጻር በተለይ ደግሞ ከትላንት የቤተክርስቲያን አመራር እስከዛሬ ያለውን የምንገመግመው የምንወያየው የምንዳሰው ምክረ ሐሳብ ለማግኘት ከዛ ጋር የተያያዘ ነውና አንድ ነገር አንስቼ የዛሬውን ውይይት እንጀምር። አንተና የአንተ ትውልድ ነገሮች እየተበላሹ እንደሆነ አይታችሁ ለምን ፈጣን የመፍትሄ እርምጃ አልወሰዳችሁም ብዬ ልጠይቅ። ወይስ ለመውሰድ ሞክራችሁ አቅቷችኋል ብዬ እንደገና ልጠይቅ። ከሁለቱ አንዱ ነው የሚሆነው። ወይ ፈጣን የመፍትሄ ሐሳብ አልወሰዳችሁም በይሉንታ ከዛሬ ነገ ይሻላል በማለት በቸለልተኝነትም ሊሆን ይችላል። አንዳንዱን ደግሞ በመረጃ ክፍተትም ሊሆን ይችላል። አይታወቅም። አንተ ነህ የምትነግረን። ነገር ግን ነገሮች በአንድ ጀንበር እዚህ አልደረሱም። ተያይዘው የመጡ ናቸው። የሀገርም ችግር ነው፣ የቤተክርስቲያን የተቋም ችግር ረጅም ጊዜ በብዙ ኃላፊነት ስለሰራ ታውቀዋለህ። እና ለምንድን ነው ፈጣን የመፍትሄ ሐሳብ ያልወሰዳችሁት? ወይስ ለመውሰድ ፈልጋችሁ አቅቷችኋል? እስኪ ነገር ንገረኝ። ይሄ እንግዲህ ከጀርባው ብዙ ምክንያቶች ያሉ ይመስለኛል። እኔ ምን አውቃለሁ፣ እስኪ ተወሰኑት። ብዙ ምክንያቶች ያሉ ይመስለኛል። በእኛ ጊዜ በእውነት ቀደም ብዬ እንዳልኩት የራሳችን ድክመት፣ ክፍተት፣ የግንዛቤ በቂ ግንዛቤ አለመኖር፣ የብቃት ጉዳይ፣ የመረጃ ጉዳይ ከፍተኛ ችግር ነው። እንደዛ እንዳልል ዶክተር ንጉሴ ብዙዎቻችሁ አንተን ጨምሮ በከፍተኛ ትምህርት የተማራችሁ በሀገር ውስጥም በአውሮፓም በአሜሪካንም የተማራችሁ ናቸው። እኔ የአንተ ትውልድ የትምህርት ችግር አለበት ብዬ አላስብም። በእርግጥ ከከተማ ውጭ ወይም ማለት በተለያዩ ቦታዎች ቅድም እንዳነሳ ነው ብዙ የትምህርት ዝግጅት ያልነበራቸው አባቶች ቤተክርስቲያን መርተዋል። ግን ብዙዎቻችሁ በዛ አትታሙ። አሁን እንደው ከሌ ብል ያንተን አሁን በህይወት እግዚአብሔር ህይወት ጨምሮላቸው ያሉ ብዙ ወንድሞች እና እህቶች አሉ። በጣም በቂ የሆነ ትምህርት ዝግጅት አላችሁ። በቂ የሆነ አካዳሚካሊ እውቀት አላችሁ። በቂ የሆነ የስራ ልምድ አላችሁ። ብዙዎቻችሁም በስራ በተለይ ከቤተክርስቲያን ውጭ በሰራችኋቸው ስራዎች አንቱ የተባለ ነገር ሰርታችኋል። ይህ ማለት ቤተክርስቲያን አልተሰራም እያልኩ አይደለም። ግን ከእናንተ የሚጠብቀውን ያክል ተደርጓል ወይ የሚለውን ነገር እስኪ በደንብ ጫን ብለህ እንድትናገር። አንዱ እንግዲህ የግሌን ብቻ ሳይሆን እንደው እንዳለ በዛ ጊዜ የትውልዱ ሁኔታ ደግሞ እንዳሰሰው የእግዚአብሔር ስራ በጋራ ነው የሚሰራው። አብረን የምንሰራው ስራ ነው። ከዚህ አቅጣጫ ቀደም ብዬ እንዳልኩት በእውነት አጠቃላይ ሲሆን የአንድ ሰው የመማር ያለመማር ጉዳይ ብቻ አይደለም። የእግዚአብሔር ስራ ነው። አካዳሚክ ገብተህ የመማር ዲግሪ የመያዘ ብቻ ሳይሆን ሪሊ የእግዚአብሔር መንፈስና የእግዚአብሔር ኃይል በአንተ ውስጥ የሚሰራውና ለዛ ያለ መታዘዝ ጭምር ነው እና ከእግዚአብሔር ጋር ያለንም ግንኙነት ይህንንም አብሮ ማየት ያስፈልጋል ማለት በደስታ አንዱ ሌላ በአጠቃላይ ግን ደግሞ በምናይበት ጊዜ በእውነት አንዱ በዛ ጊዜ በነበርንበት ጊዜ ሪሊ የግንዛቤ ችግር ነው። አመራርን በተመለከተ እኛ በነበርንበት ጊዜና ሁኔታ አመራር ማለት ምንድን ነው የሚለው ለብዙዎቻችን ነው። አንዳንዶቻችን የመማር እድል ቢገጥመንም ብዙዎች ግን በዚህ አቅጣጫ ላይ በቂ እውቀትና ግንዛቤ ነበረን ወይም ነበራቸው ማለት አይደለም። ክፍተት ነበር። አንዱ እሱ ነው፣ ግንዛቤ ነው። አንዳንድ ጊዜ እኮ አለማወቅ ብቻ አይደለም ችግርን የሚፈጥረው፣ አለማወቅህንም አለማወቅ ነው አለ አይደለ? አለማወቅህን የምታውቅ ከሆነ ለመማር ትላለህ። ግን የዚያን ጊዜ ብዙዎቻችን በእግዚአብሔር መንፈስና ኃይል የምንሰራ ስለሆነ ስለዚህ ሪሊ ምን ጎደለን ብለን ነገሮችን ለማየትና
አርቆ ለመመልከት የሚያስችልን ግንዛቤና የውስጥ ብርሃን ብዙዎቻችን አልነበረንም። በእግዚአብሔር ላይ ታምነን የምንሰራው ስራ ነው። ስለዚህ አንዱ ዛሬ ለተፈጠረውና ለሆነው ችግር አውቀን ልንሰራው ሲገባ የተውነው ነገር ነበረ ብዬ ለማለት ይቸገራል። እዚህ ላይ ችግር አልነበረም ማለት አይደለም። በእውነት ቅድም እንዳልከው አንድ ያነሳው አለ። አንዱ ይሉኝታ ነው። የኢትዮጵያዊ ይሉኝታ ላይ አይደለም። ሰዎች በተለያየ መንገድና ሁኔታ ቢሄዱም ይሉኝታ ስለሚይዝህ በዚህ ምክንያት ነው ዛሬ እግዚአብሔርን ቃል ብዙዎቹ በድፍረትና በጽናት ለመናገር ያልቻሉት። ምክንያቱም በአካባቢ ያለው አመራር የአንድ ሰው አመራር ብቻ ሳይሆን የሁሉም አመራር ስለሆነ የተለያየ ሀሳብ ስላለ፣ ስለዚህ በይሉኝታ ትሄዳለህ። ስለዚህ እግዚአብሔር ስራ የሚበላሽበትን ሁኔታ ትመለከታለህ። ስለዚህ አንዱ የይሉኝታ ጉዳይ ነው። ግን ዋናው ነገር እንዳልኩ ብዙዎቻችን በቂ የሆነ ግንዛቤ ለአገልግሎታችን በቂ የሆነ የአገልግሎት ልምድ አልነበረንም። እንዳልከው አሁን የመጽሐፍ ቅዱስ ትምህርት ቤት ብዙ ነው። ያን ጊዜ ስለ መጽሐፍ ቅዱስ ትምህርት ቤት እንኳን የምናስበት አይደለም። ዕለት በዕለት በየጊዜው ያለውን የእግዚአብሔርን ስራ ለመስራት የምትሮጥበት ነው። ስለዚህ ባለማወቃችን በቂ ግንዛቤ የሌለን በመሆኑ የተፈጠሩ ችግሮች እንዳለ አውቃለሁ። እንዳልከውም ደግሞ ከይሉኝታ የተነሳ ሰዎችን ከመፍራት የተነሳ ደግሞ የተበላሹብን ብዙ ነገሮችም አሉ። በቤተክርስቲያን ውስጥ ሌሎችን ለማሳተፍ ፈቃደኛ ባለመሆናችን የተነሳ በቤተክርስቲያን ውስጥ ያጋጠሙ ችግሮች አሉ። ስለዚህ እነኚህ ሁሉ ተዳምረው በእውነት ለመስራት አውቀን ለመስራት ያለመፈለግ ሳይሆን ለመስራት የምንፈልጋቸውን ነገሮች ሁሉ በበቂ ሁኔታ በቂ ግንዛቤ ይዞ ለመውጣት የሚያስችል እውቀትም አልነበረም በዚያን ጊዜ። ስለዚህ በዚህ ሁኔታ ብዙ የተበላሹ ወይም የነበሩ ችግሮች አልነበሩም ብሎ ለማለት በጣም አስቸጋሪ ነው። ጥሩ ነው። በጣም በደንብ ነው የዳሰስከው። እንደው ከዚህ ጋር አንድ ነገር ላነሳ ፈልጌ ነው። በተለይ ትላንትም ዛሬም ያለ አንድ ችግር ላንሳለ ዶክተር ንጉሴ፣ አንተና ያንተ ትውልድ ብዙ የደከማችሁበት በዛን ዘመን ማገልገልና ቤተክርስቲያንን መምራት ህይወትን ይጠይቅ ነበር። እንደዛሬው አልለከነ ህይወትን ይጠይቅ ነበር። ስደት ሲመጣ የመጀመሪያው ዋጋ ከፋይ መሪዎች ናቸው። ፖለቲካው በወቅቱ የነበረው እምነትን በግልጽ ለማድረግ የማይፈቅድ ስለነበረ የመጀመሪያ ታርጌት የሚደረጉት መሪዎችና አገልጋዮች ነበሩ። በዛን ዘመን ማገልገል ብቻ አይደለም፣ ህይወትንም ለመስጠት ለመስዋዕትነትም ራስን ማዘጋጀት ይጠይቅ ነበር። በዛን ዘመን ያገለግላችሁት ይሄ ፈጽሞ ሊረሳ የሚችላለን በታሪክ ፊት ደምቆ የሚጻፍ ነው። የሚደበዝዝ እውነት ነው ማለት የሚደበዝዝ እውነት አይደለም፣ ለታሪክ የሚቀመጥ ነው። ትልቅ ዋጋ ከፍላችኋል አንተና ያንተ ትውልድ። ግን የአመራር ሽግግር ሲደረግ ሁሉንም እያልኩ አይደለም፣ በአብዛኛው ብዙዎች የሚሉት የአመራር ሽግግር ሲደረግ በተለያየ ኔትወርክና በይሉንታ ቅድም አንተ አንስተዋል፣ ጽፌዋለሁ። የግንዛቤ ችግር፣ ይሉንታ፣ የልምድ ችግር የሚለው እንዳለ ይዤዋለሁ ማስታወሻው። ግን በይሉንታና በኔትወርክ ምክንያት ያንተ ትውልድ ቤተክርስቲያንን ስነ ምግባርና ብቃት በሌላቸው ሰዎች እጅ እንድትወድቅ አድርጓል ተብሎ ይከሰሳል። ይሄ እንዳልከው ዛሬ በከፊል ጎልቶ የምናየው መሰረታዊ ችግር ነው። ቅድም እንዳልከው እንደ ማነጻጸሪያ አድርገህ ያለፈውን ነገር እንደተናገርከው ባለፈው ጊዜ ለመሪነት ያለው ቫልዩ የተለየ ነበር። ሰዎች መሪነት ለመታወቅና ለቦታ የሚደረግ ሳይሆን እንዲያውም ከመሪነት እግዚአብሔርን ከመፍራት የተነሳ ሰዎች የሚሸሹበትና እኔ ብቃት የለኝም የሚሉበት ሁኔታ ነው። በትህትና በእግዚአብሔር በእውቀታቸው ሳይሆን በእግዚአብሔር መንፈስ በመታመን
እግዚአብሔር ለማገልገል ቅን ልቦና ይዞ ለመሄድ ሪሊ ከስልጣን አኳያ ከጥቅም አኳያ ብዙዎቹ የሚጨነቁ የሚያስቡ ሁኔታዎች አልነበረም። ይሄ ያለፈው። አሁን ሁኔታዎች ተለወጡ። ዛሬ ሰዎች የመሪነት ቫሉያቸው አልፎ አልፎ በአንዳንድ ሁኔታዎች በጣም ተለውጧል። አንዱ የገንዘብ ሁኔታ፣ የገንዘብ ላይ አመለካከት፣ የእንጀራ ጉዳይ፣ የኑሮ ጉዳይ ሆነ። ያን ጊዜ እኮ ዛሬ ለዚህ ለደረሱ ብዙ መስዋዕትነት ከፍለው የመጡ የቤተ ክርስቲያን መሪዎችን ወደኋላ ሳስብ በወር 30 ብር በወር 40 ብር እየተቀበሉ አንዳንድ ጊዜም ደሞዝ በሌለበት ጊዜ አለ አይደል በየትኛውም ስፍራ ሄደው ባገኙበት ስፍራ አድረው ለገንዘብና ለተለያየ ስልጣን የተለየ ሀሳብና ጥቅም እንትን አስተሳሰብ የሌላቸው ሰዎች ነበሩ በእውነትና ያ ሁኔታ አሁን ተለውጧል። ዛሬ እንደምታየው ገንዘብ ቬሪ ኢምፖርታንት ሆኗል። በአመራር ላይ ስልጣን መያዝ እዛ ላይ ለመድረስ ደግሞ የሚደረገው አካሄድ ቅድም እንዳልከው ይሄ ድጋፍ ለማግኘት ስትል ቲፎዞ የማበጀቱ ጉዳይ፣ ሰዎችን በጎንህ ማየት፣ ዛሬ ደግሞ አልፎ በወዳጅነትና በጓደኝነት ብቻ የመፈላለግና ኃላፊነትን የመውሰድ ብቻ ሳይሆን ዛሬ አልፎም ደግሞ በወገንነትና በተለያየ መንገድም ሰዎችን የመምረጥም ስራ አንዳንድ ቦታ የተጀመረ ይመስለኛል። ይሄ በጣም አደገኛል። ይሄ በእውነት ካየደው ካለፍንበት የአሰራር ሁኔታ ዛሬ ለብዙዎቻችንም የሚያስደነግጥና የሚያሳስብ ሁኔታ ነው ያለው። ከዚህ የተነሳ ሰዎች በወዳጅነት በጓደኝነት በቲፎዞ በአድማ በተለያየ መንገድ አንድ ቦታ ላይ ለመድረስ ከሚያደርጉት ፍላጎትና ጥረት አኳያ በቂ የሆኑ ብቃት ያላቸው ችሎታ ያላቸው የቤተ ክርስቲያንን ዓላማና ተልእኮ በአግባቡ የሚረዱ ሰዎችንም ለማግኘት የዛን ያህል ችግር ነው። ስለዚህ በብዙ ቦታ በየቤተ ክርስቲያኑ በምትመለከትበት ጊዜ አንዱ ችግር ነው። ትልቅ ቤተ ክርስቲያን ነው፣ ግን በመሪነት ያሉትን ሰዎች ስትመለከት በጣም ታዝናለህ። እንዴት ተመረጡ የሚለው ለምን ዶክተር አንዳንድ ቦታ በጣም እንደው ሶሪ ትቀጥላለህ። አድማጮች እንደተታገሱኝ ያው ይሄ ሀሳብ መድረክ ስለሆነ በመሀል ጣልቃ ስገባ ይቆጡኛል። ግን እንትን ነው ምንድነው ኢንተርቪው ብቻ ያለ የምናደርገው የፕሮግራሙ ይዘት እንደሆነ ለመናገር ነው እንጂ ወንድሜንና ታላቄን እንደማከብራቸው እንደምወዳቸው በዚሁ እንድታቆየ ነው። እንትናቸውን አልችለውም። በኋላ እንትን ይዘው ይመጣሉ፣ አርጩሜ ያላቸው። የልቤን ስለነካኸው ነው ጣልቃ የገባሁት። ለምንድን ነው ዶክተር ንጉሴ የማይሆኑ ሰዎች፣ የማይሆኑ ማለት በተፈጥሮ ሰዎች ናቸው፣ በክርስቶስ የዳኑ ሊሆኑ ይችላሉ። ግን ለአመራር ብቁ የማይሆኑ ሰዎች እጅ አመራር የወደቀው ለምን ይመስልሃል? እስኪ ይህን ነገር እንደው ፍርጥ አድርገህ ንገር። ምንድን ነው ይህን ስታይ የሚሰማ? በሌሎች ሀገሮችና አመራሮች መሪ በምትመርጥበት ጊዜ ማን ይሁን ማን መጀመሪያ ጊዜ ለመሪነት የሚመጥን የቤተ ክርስቲያንን ተልእኮ ለማሳካት የሚችል ሰው መሆን አለመሆኑን መመዘኛ ታወጣል። መመዘኛ አለው። ስለዚህ እከሌን ብሎ በሰዎች ድምፅ የሰዎች ድምፅ በኋላ ይመጣል። ግን የመጀመሪያው ግን ምንድን ነው? ወደዛ ወደ ድምፁ ለመግባት መጀመሪያ መመዘኛ አለ። ያ ሰውዬ የቤተ ክርስቲያን ተልእኮ ሊያሳካ በሐዋርያት ሥራ ምዕራፍ 6 ላይ ሐዋርያት ተሰብስበው በምግብ ምክንያት ችግር በተፈጠረበት ጊዜ ሐዋርያት ያሉትን ታስታውሳለህ? የእግዚአብሔር መንፈስና ጥበብ የሞላቸው ከእናንተ መካከል እንዲሁ አይደለም ከእናንተ መካከል ሰው ምረጡ አላሉ። መስፈርት አስቀምጠዋል፣ ዴሊጌት አድርገዋል። ስለዚህ ዝም ብለው አይደለም ከእናንተ መካከል እንግዲህ እንደው የዋህ የሆነውን ልባችሁ ውስጥ የሚገባውን እነከሌን ምረጡ አላሉ። ያን ጊዜ ትልቁ መለኪያው አሁንም ትልቁ መለኪያው የእግዚአብሔር መንፈስና ጥበብ የሞላቸውን ሰዎች ማወቅ ነው። ያንን ደግሞ በዛ
ስብሰባ ውስጥ በዛ ቤተክርስቲያን ውስጥ የሚያውቋቸው ሰዎች አሉ። ታውቋቸዋላችኋል እናንተ የሚያገለግሉትን ይህ ችሎታ፣ ይህ ጥበብ፣ ይህ የመንፈስ ቅዱስ አለ አይደለ ኃይል በእነሱ ላይ ያለውን ሰዎች ታውቋቸዋላችሁ እና ምረጡ። ጣልቃ እንኳን አልገቡም ሐዋርያቶች። ምክንያቱም መስፈርቱን ነው ያወጡት። መስፈርቱን አወጡ። በመስፈርቱ መሰረት እነማ ተመረጡ? እነ እስጢፋኖስ ተመረጡ። የሚገርም ዛሬ በብዙ ቦታ ችሎታ ያላቸው፣ እውቀቱ ያላቸው፣ የእግዚአብሔር መንፈስ ያለባቸው፣ ለአመራር የሚመጥኑ የሚመሩትን ትውልድና ሕዝብ በአግባቡ ሊያገለግሉ የሚችሉ ሰዎች ምን አይነት ናቸው የሚለውን ክራይቴሪያ አድርገው ጸልየው ይህንን ለማድረግ ፈቃደኛ የሚሆኑ አንዳንድ ቦታ ችግር ነው። ስለዚህ ማንም ይሁን ማንም እከሌን ብሎ ካለ ወይም ደግሞ ቀደም ብሎ የተለያዩ ሰዎች አንዳንድ ቦታ ራሴ በግል እንዳየሁት ሰዎች ቀደም ብለው እንዲያው ማለ አይደለ 1 ቀን 2 ቀን ቀደም ብለው ከሌን እንድንመርጥ ሎቢ ተደርጎ አለ አይደለ ውይይት ተደርጎ እንጸልይ ተብሎ አለ አይደለ በእንደዚህ አይነት መንገድ ይሄ ያልኩ መሰረታዊ ክራይቴሪያ እንዲህ በመጽሐፍ ቅዱስ ላይ እኮ ሐዋርያው ጳውሎስ በሐዋርያት ሥራ ላይ ከ12ቱ አንዱ ይሁዳ ለቆ በሚሄድበት ጊዜ የተተካው ጊዜ ዝም ብለው አይደለም እኮ ከመጀመሪያ ጀምሮ ከጌታችን የኢየሱስ ክርስቶስን ሕይወትና መስቀል ከመሰከሩ ሰዎች መካከል ብለው ክራይቴሪያ አውጥተው ነው ያደረጉት። ክራይቴሪያ is very important። በዛ ክራይቴሪያ መሰረት ነው ሐዋርያው ጳውሎስ እንዲህ ስለ ሽማግሌዎችና ስለ ምኖች እኮ ቢናገርበት ስለ ሌሎችም አገልጋዮች ሲናገር እኮ መጀመሪያ ክራይቴሪያውን ያስቀምጣል እኮ እንዲህ ሆኑ የአንድ ሚስት ባል የሆኑ አለ አይደለ ጠባያቸው፣ ባህሪያቸው። አንዱ ትልቁ ዛሬ የሚታየው ክራይሲስ በብዙ ቦታ ሰዎች በቲፎዞ ሰዎች አለ አይደለ ወይም አንዳንድ ጊዜ በወገናዊነት የኛ ወገን ይመረጥ ወይም እንትና ቢመረጥ ለኛ ይረዳናል፣ ለቤተ ክርስቲያን ይረዳ አይደለም ለኛ ይረዳናል ያግዘናል በሚል በብዙ ቦታ እንደዚህ አይነት ምርጫዎች ይካሄዳሉ። ሰዎች የሚመረጡት የሚታዩት ቀደም ብለው ሎቢ አድርገው ሁሉ ብጋዳው ማለት አይደለም። ከዚህ ነፃ የሆነ ክራይቴሪያውን ጠብቀው በዛ መጀመሪያም ለምርጫ የሚያቀርቧቸው ክራይቴሪያውን በአግባቡ የሚያሟሉ ሰዎች የተገኙ ከሆነ ብቻ ነው። ከዛ ሌላ ሰው ይፈልጋሉ እንጂ እንዲሁ በጅምላ ሰዎች አምጥተው የእግዚአብሔር ስራ በጣም ትልቅ ነው፣ የከበረ ነው አለ አይደል። መንፈስ ባህሪን ይጠይቃል፣ እውቀትን ይጠይቃል አለ አይደለ። የኮሚኒኬሽን ስልትን ይጠይቃል፣ ስትራቴጂ ማውጣትን ይጠይቃል፣ ራዕይ ያለው መሆኑን ይጠይቃል። እነኚህ ሁኔታዎች ሁሉ ያ ሰውዬ የሚመረጠው ሰው በዛ በቤተ ክርስቲያን ውስጥ ነው የተመሰከረ የሚታወቅ ሰው መሆን አለበት። ዛሬ እንደነኚህ አይነት ክራይቴሪያውን የሚያሟሉ ሰዎች ቁጭ ብለው ነው የሚውሉት ቤተ ክርስቲያን። ነገር ግን የተመረጡትን ሰዎች የአንዳንዶቹን ፕሮፋይል አንዳንድ ቦታ ሲናገሩ ሰዎች ስሰማ ከተለያዩ ጥናት ያደረጉትን ብዙ ሰምቻለሁኝና ፕሮፋይላቸውን ሲያጠኑ እነኚህ መሰረታዊ የሆኑ የቤተ ክርስቲያን አመራር ጥሪ ያላቸው ጥሪ ራሱ የእግዚአብሔር መንፈስ የጠራ ጥሪ ያላቸው መሆናቸውን ለማሳየት የሚያስችል ምልክት የሌለባቸው እኛን ሊረዳ ይችላል። አሁን ተራው እሱ ነው፣ እከሌ ቢመረጥ ይሻላል በሚል ሁኔታ የሚደረገው አንዳንድ ቦታ ማለት ነው። አንዳንድ ቦታ የሚመረጥ የብዙ ቦታ ሆኗል አሁን አለ አይደለ። አንዳንድ ጊዜም ደግሞ አንዳንድ ቦታ ላይ ሰዎች በብዛት የሆኑና ሲያበቃ ሁልጊዜ እንዲመረጥ የሚፈለገው ግን ብዙ ሰዎች እውቀት፣ ግንዛቤ የኔ ወንድም ትልቅ የእግዚአብሔር መገለጥ ያላቸው ብዙ ሰዎች አሉ። አንዱ ችግር ይሄ ነው። ሊያገለግሉ የሚችሉ ተቀምጠዋል። ሊያገለግሉ ብቃት የሌላቸው ለመሪነት የማይመጥኑ ትልቅ ሕዝብ የሚመሩ በዛ አቅጣጫ ደግሞ ቦታው ላይ ተቀምጠዋል። ስለዚህ ይሄ አንዱ መሰረታዊ ችግር ሁሉም ጋር ነው
ብዬ ባልናገርም ይህ አንዱ ወጣቶችንም የሚያስኮበልላቸው ይሄ ነው። ተተኪ ማለት እኮ ነው። እና እኔ አስታውሳለሁኝ የራሴን መናገር አይሆንና አንድ ጊዜ ለብዙ ዓመት የቤተ ክርስቲያን ሽማግሌ ሆኜ ያገለገልኩ እየዞርኩ በስብከት በትምህርት ማገለግላለሁ እና ያለሁበት አጥቢያ ሽማግሌ ሁን አሁንም አሉ። ከስንት 40 ዓመት ሙሉ በተለያየ ጊዜ ሽማግሌ ሆኛለሁ፣ 30 ዓመት በላይ። ከዚህ ወዲህ እኛን የሚተኩ ወጣቶች የሉም አይደለም። እድሜ ልካችንን እኛ ሽማግሌ ሆነን እንችላለን። እድሜ ልካችንን እኛ ብቻ ሰብከን እንችላለን። እኔ በምንም አይነት መንገድ በእንደዚህ አይነት ውስጥ አልገባም ማለት ነው። እና ምንም ማለት ነው የተለየ ነገር ነው ማለት አይደለም እኔ ያደረግኩት ነገር። ግን ተተኪ በጣም አስፈላጊ ነው። ዛሬ ተተኪ ሊሆኑ የሚችሉ ዝግጅቱ ያላቸው፣ እውቀቱ ያላቸው፣ እግዚአብሔርን የማገልገል የውስጥ እሳት ያላቸው ሰዎች አሉ። ነገር ግን እንደነኛ አይነቶቹን ሰዎች ለማሳተፍ አልቻለም። እሱ ብቻ አይደለም። አሁን በቤተ ክርስቲያን ውስጥ ቅድም አንዳንድ ችግር፣ ቀውስ ምናምን ብላል። በእውነት በብዙ ቦታ ያሉትን ችግሮችና ቀውሶች ሊፈቱ የሚችሉ እዛ ቤተ ክርስቲያን ውስጥ ብዙ ግንዛቤና እውቀት ያላቸው ሰዎች አሉ። ማንም አያነጋግራቸው። ብዙ ቦታ ማንም አያነጋግር። ከብዙ መሪዎች ጋራ ከዚህ ከአባቶችም ከተለያዩም ጋራ ባለን ህብረት ብዙ ውይይት በዚህ ላይ አድርገናል። ይሄ በጣም አንዱ አሳሳቢ ችግር ነው። እኛ የቆየን ለትውልዱ አሳልፎ ለመስጠት ስንሰጥ ደግሞ በትክክለኛው መንገድ ሊረዱ የሚችሉ ሐዋርያ ጳውሎስ የእግዚአብሔር ቃል በሙላት ያለባቸው የእግዚአብሔር እውነት በትክክል ገልጠው ለመናገር የሚችሉ ለጢሞቴዎስ አይደለም የሚችለው። ሌሎችም 1000 ነገሮች ማውጣት እንችላለን እኮ። ጳውሎስ ካስተማረው ጌታችን ከተናገረው መማር ቬሪ ኢምፖርታንት ነው። ጌታችን ኢየሱስ ክርስቶስ እኮ ስለ መማር እኮ አስምሮ ነው የተናገረው እኮ። ደቀ መዝሙር እንደ መምህሩ ሊሆን አይችልም ማለት። የተማረ ከሆነ ግን እንደ መምህሩ ሊሆን ይችል። ዛሬ የተማሩ እንደኛና ከኛም በላይ የሚሆኑ ብዙ ወጣቶች አሉ። ጌታችን እንዳለ ብዙ ወጣቶች አሉ። በእውነት በዚህ አቅጣጫ ይሄ ኢትዮጵያዊ ይሉኝታ ደግሞ አንዳንድ ጊዜ ነው አንዱ ስጋት ምንድን ነው ብዙ የተማሩ ሰዎች ወይም ደግሞ የእግዚአብሔር ቃል እውነት ያለባቸው ሰዎች ስጋታቸው ምንድን ነው ደግሞ ይሄንን ሁኔታ ብንናገር የቤተ ክርስቲያንን ሰላምና አንድነት የማጥፋትና የመለያየት ሁኔታ ይፈጠራልና ለዛ ምክንያት አንሆንም የሚል ስጋት ጥሩ ነው በእውነት ይሄ በቤተ ክርስቲያን ውስጥ ልዩነት እንዳይፈጠር የተለየ ሁኔታ እንዳይመጣ አንተ እግዚአብሔር በጠራ ጊዜ ስራህን ሰርተሃል። በዛ ጊዜ ደግሞ ትጸልያለህ፣ ምክር ትሰጣለህ። ምክር ከጠየቁ ነው የምትሰጠው። እና ዛሬ አንዱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ትልቁ ችግር ምንድን ነው? በቂ ብቃት ያላቸው ጎበዝ የሆኑ እግዚአብሔር የጠራቸው ጥሪ ያላቸው ሰዎች እንዳሉ ሁሉ በአብዛኛው ደግሞ ምንም ጥሪ የሌላቸው አይደለ፣ ከቃሉም እውነት ጋራ ከአመራር ችሎታ ጋራ ግንኙነት የሌላቸው እንደዚህ አይነት ሰዎች አሉ። እዛው ቤተክርስቲያን ውስጥ ደግሞ የቤተክርስቲያኒቱን ችግር የአብያተ ክርስቲያናትን ችግር ሊፈቱ የሚችሉ በተለያየ አቅጣጫ የተቀመጡ በእድሜም በልምድም በእውቀትም እግዚአብሔር ሞገስ የሆናቸው ብዙ ሰዎች አሉ። እንዲሁ ቁጭ ብለው ነው የሚሉት። አንዳንዶቹ ቅድም እንዳልኩት ከስጋትም የተነሳ እነሱን መጥራትና መጨመር የሚሰጉ አሉ። አንዳንዶቹ ካለባቸው ድክም አንዱ ሌላው ችግር ምን መሰለ? ይህ አይነት የአመራር ችግር በሚፈጠርበት ጊዜና በዚህ በአመራር ችግር ላይ ያሉ አንዳንድ ሰዎች ሌላው የሚፈጠረው ችግር ምንድን ነው? ችግራቸውን ስለሚያውቁ፣ ጉድለታቸውን ስለሚያውቁ፣ አቅማቸውን ስለሚያውቁ ያንን ጉድለታቸውንና አቅማቸውን የሚያሳያቸውና የሚያጋልጣቸው አለ አይደለ፣ ሀሳብ ሰጥቶ አለ አይደለ፣ ለመናገር የሚችለውን ሰው ለማሰባሰብና ለማጥራት ዝግጁ አይደለም። ይህን በብዙ ቦታ አይተነዋል። አንተ በጣም የተማርክና የምታውቅ ከሆንክ ትሬት ነው የምትሆነው አለ አይደለ፣ ታሰጋለህ። አንዳንድ ቦታ ላይ አንዳንድ ቤተክርስቲያኖች ደግሞ አሉ፣ በጣም ይገርምሃል አልኩ የማውቃቸው
እንዲያውም የኔ ቤተክርስቲያን ከዛም ውጭ እኔን ምክር የጠየቁኛል አይደለ? ሌሎችን የሚጠይቁ በጣም የተከፈተ ልብ ያላቸው ይህን ዋናው የሚፈልጉት ምንድን ነው? የእግዚአብሔር ስራ በአግባቡ እንዲሰራ ነው ፈልገው ከተለያየ ቦታ በዚህ አቅጣጫ ሊረዱ የሚችሉ ፖቴንሻል ያላቸውን ሰዎች ፈልገው ኑና እኛ ጋር መታችሁ አስተምሩ፣ ኑና እኛ ጋር መታችሁ ምከሩን የሚሉ የተከፈተ ልብ ያላቸው ሰዎች አሉ። እግዚአብሔር ይባርካቸው በእውነት። እኔ አንዳንድ ጊዜ ይገርመኛል እኮ አንዳንድ ቦታ ያልጠበቅኳቸው ቦታዎችና ሁኔታዎች በተለያየ ትሬኒንግ የምሰጠዋለ በዚህ አቅጣጫ እባክህ ወንድም ንጉሴ ናና። ይህ እኮ በጣም ግልጽ የሆነ ከአመራር ጋር ግድ የላቸውም አለ አይደለ? ህዝቡን ይርዳ ብቻ፣ ቤተክርስቲያንን ይገንባ ብቻ። ስለዚህ የሚያደርጉ ቅን የሆኑ መሪዎችም አሉ አለ አይደለ? በራቸውን ከፍተው እግዚአብሔርን የሚያገለግሉ። ምክንያቱም ቤተክርስቲያን የአንድ ሰው ቤተክርስቲያን አይደለም። ቤተክርስቲያን የቲም ቤተክርስቲያን አይደለም። ቤተክርስቲያን የሁሉም ህዝብ ነው። ሁሉም አሳታፊነትን ቤተክርስቲያን ማሳየት አለባት። እንደነኛ አይነቶቹን ሰዎች ፈልጋ ማግኘት አለባት ቤተክርስቲያን። ይሄ ካልሆነ በጣም ችግር ነው። ዛሬ ያለው ቀውስ ምንድን ነው? ሰው ጠፍቶ አይደለም፣ ያሉትን ሰዎች ለመጠቀም ዝግጁነትና ፈቃደኝነት የሌለን ስለሆነ ነው። ስለምንሰጋ ነው፣ ስለምንፈራ ነው። አንዳንዶቹ ደግሞ በመናገራቸውና እውነትን በመግለጻቸው አለ አይደለ? ልዩነትና መከፋፈል እንዳይመጣ የእግዚአብሔር ቤትና አንድነት በመጠበቅ ነው። ስለዚህ ራሳቸውን ዊዝድሮ ያደርጋሉ። ይሄ ሁሉ ይመስለኛል አሁን ያለው በቤተ ክርስቲያን ያለው ችግር እነኚህ ሁኔታዎች ባለማድረጋችን ዛሬ ብዙ ቦታ አይንህ እያየ እየተረዳ ብዙ ቦታ ባለህበት ተራ የሆነ መመዘኛ አውጥተህ ለመምረጥ በምትቸገርበት ሁኔታ ላይ በእውነት እነሱም በድፍረት እዛ ቦታ ላይ መቆማቸው አንዳንድ ጊዜ አለ አይደለ ያስፈራኛል። እና ይሄ ነው። ስለዚህ የሚመርጡም ሰዎች ሪሊ እነኝህን ክራይቴሪያዎች አይደል መጽሐፍ ቅዱስ ላይ ያለው የሰዎችን ክራይቴሪያ ተው። መጽሐፍ ቅዱስ ላይ ጳውሎስ የዘረዘራቸውን ዝርዝሮች እኮ ስትመለከት ማንም ሰው ሮጦ እኮ ሰው እጅ ስላወጣ ብቻ የሚገባበት አገልግሎት አይደለም። የእግዚአብሔር ስራ እኮ እኔ በነበርኩበት ጊዜ ቀደም ብዬ እንዳልኩት ሽማግሌ ያውም መርጠን እኮ እውቀት ያላቸው በሚቻል መጠን ጊዜ መጽሐፍ ቅዱስ ትምህርት የለም፣ ግን ቀንና ሌሊት የእግዚአብሔርን ቃል የሚያጠኑ በኮረስፖንደንስ መጽሐፍ ቅዱስ የተማሩ በትምህርት ርቀው የሄዱ ሰዎች አለ አይደለ በቤተ ክርስቲያን ውስጥና ከኛ በላይ የሆኑ ናቸው። የእግዚአብሔርን ስራ ኑና አገልግሉ ስትላቸው በጣም አድርገው ይደነግጣሉ። ምክንያቱም እኔ ይሄንን ለማድረግ እመጥናለሁ ወይ ከሚል ትህትና ነው። ከሁላችንም የተሻሉ ቢሆኑም ሪሊ ብዙ አስበው ብዙ ጸልየው ራሳቸውን በዛ አቅጣጫ በጥንቃቄ በእግዚአብሔር ቤት አድርገው የእግዚአብሔርና የመንፈስ ቅዱስን በረከትና ምሪት ጠይቀው ነው የሚገቡት። እንደ ዛሬው አለ አይደል በሩጫና በአድማ በውድድር አልፎ እንደሚደረገው አልነበረም እኔም አውቀው። ስለዚህ እነኚህ ሁኔታዎች በእውነት እና ትልቅ ችግር ይመስለኛል የአመራር ችግር የምንለው ያለ መማር ብቻ አይደለም። ኦልሬዲ ተምረው ወንድም አለም እኮ ዛሬ እኮ በቤተ ክርስቲያን እኔም ካለሁበት ጭምር እኮ በከፍተኛ ደረጃ የአመራር ትምህርት ተምረው የስነ መለኮትም ትምህርት ተምረው የኔ ወንድም በእግዚአብሔር ስራና አገልግሎትም እግዚአብሔር የቀባቸው ብዙ ሰዎች እንዲሁ ሲያንቀላፉ ሰዎች እድል አይሰጥም። እድል የላቸውም። አንዳንድ ቦታ እዚህ ነው እዛ ነው ለማለት አንደርስታንድ አደርጋለሁ። ሁሉ ብዙ ቦታ ያለው ነው ኮመን እዚህ ቸርች እዛ ቸርች የምትለው አይደለም። በብዙ ቦታ ከቅድምም ካልኩ ከተለያዩ መሪዎች ጋር ስንገናኝና በሀገራችን ስላለው የመሪነት ችግር ዛሬ ስላሉ አንዳንድ ቀውሶች ስናነሳ ከሁሉም ቤተ እምነቶች የተውጣጡ ሰዎች ናቸው። በጣም ሃይሊ ፕሮፌሽናል የሆኑ በእግዚአብሔርም ቃል የበሰሉ በአገልግሎትም ልምድ የቆዩ ሰዎች ናቸው። ኮንሰርናቸው ግን ከፍተኛ ነው፣ ስጋታቸው ይህ በጣም ያሳዝናቸዋል። እና ይህ በየጓዳቸው ያለውን ሲናገሩ ትደነግጣል። እኛ ጋር ብቻ ያለ ይመስላል፣ ግን ሁሉም ጋር ያለ ችግር ነው። ስለዚህ የትምህርት ዝንፈት ወይም ደግሞ የህይወት ዝቅጠት
ሌሎችም ደግሞ የስተት ትምህርት ላይ የመውደቅና ሌሎች ችግሮች ሁሉ ይሄ ሁሉ መሰረቱ ምንድን ነው ብትለኝ የአመራር ችግር ነው። ሊደርሺፕ በቃ ወሳኝ እኮ ነው አለ አይደለም ሜክ ኦር ብሬክ እንደሚል እኮ ነው። እና ስለዚህ አንተ በዚህ በመሪነት ጉዳይ ላይ በዚህ በሀሳብ መድረክ ላይ የምታነሳው ጉዳይ ሪሊ አይዊሽ በሁሉም ከአብያተ ክርስቲያናት ህብረት ጀምሮ ከካውንስሉ ጀምሮ በሁሉም ስፍራ ትኩረት ተሰጥቶ ነምበር 1 አጀንዳ ተደርጎ ቁጭ ብለን አለ አይደለ መነጋገር ያስፈልጋል። ካለዛ እኮ አሁን እንደምታየው ሚዲያው እኮ ስለ ወንጌላውያን አብያተ ክርስቲያናት በጎነትና እድገት የወደፊት ተስፋ ከሚያወሩ ይልቅ በእርግጥ አንዳንዱም ያልሆነ የተጋነነ ነገር ሊኖር ይችላል። እሱን አውቃለሁኝ። የምቀበለውም አልቀበለውም አለ። ነገር ግን በዚህ አቅጣጫ ላይ ግን የሚያሳስቡ ነገሮች አሉ። ሁሉም ዛሬ ቁጭ ብሎ ሊወያይበት የሚገባ በትህትና የመንፈስ ቅዱስን ዛሬ አንዳንዱ በትምህርቱ ብቻ የሚመካ ነው። ይህን ተምሬያለሁ ይህን አድርጌ ሶዋት አንዳንድ ሰዎች ይሄዱዋል። ሌላው ነገር ትልቁ ነገር ችግር ምንድን ነው? ቅድም እንዳልከው እኮ ነው። ተምረናል፣ ቴዎሎጂ ተምረናል ይላሉ አለ አይደለ? ቴዎሎጂ መማር ብቻውን ወይም ኮሌጅ ብቻ መግባት ብቻውን የእግዚአብሔርን ስራ ለመስራት ሰርቲፋይ ያደርግሃል ማለት አይደለም። ባህሪ አለ፣ የአመራር ችሎታ አለ። አመራር ውስጥ ብዙ ነገሮች አሉ። እነኝህን ማጥናትና መጨበጥ ያስፈልጋል። እነኝህ ሁኔታዎች በሌሉበት ይሄ ነው እኮ በመጨረሻ ላይ እኮ እንግዲህ የምታየው ምንድን ነው? ሰዎችን በችሎታቸው ትመርጣለህ፣ በመጨረሻ የምትመዝናቸው አንድ ነገር አለ። ውጤቱ ምንድን ነው ነው የምትለው። ውጤቱ ምንድን ነው? አንዳንድ ሰዎች ብዙ ቦታ ስጠይቀው ባለፈው ዓመት 8-9 የመሪዎች ስብሰባ አድርገናል ይላሉ። የመሪዎች ስብሰባ ማድረግ ስኬት አይደለም፣ ፕሮሰስ ነው። ስኬት ማለት የመሪዎቹ ስልጠና በመሪዎቹ ላይ ያመጣው ተጽዕኖና እና በምዕመናኑ ላይ ያተረፈው ነገር አለ ወይ የሚል ነው። መመዘን አለበት። ይህንን ካልመዘንክ በስተቀር እኔ ተምሬያለሁ ብዬ በአንድ ጉዳይ ባወራ አለ አይደለ? ምንድን ነው ጠቀሜታው? መማር ያለ ውጤት ጠቀሜታ አይደለም። መማር ያለ ውጤት አንድ ሰው ደግሞ ከሚያስተምረው ጋር የተያያዘ ህይወት ከሌለው አለ አይደለ? በጣም አስቸጋሪ። እውነተኛነት ከሌለ ቆሞ በድፍረት እግዚአብሔርን ብሎ ለመናገር የሚችል ኢንቴግሪቲ ከሌለ አለ አይደለ? አሁን በብዙ ቦታ የታጣው ሁሉም እየተፈራራና እየተጠባበቀ አለ አይደለም? አንዳንዱም ደፍሮ ስህተት እንዳለ ብዙ መሪዎች ያውቃሉ። የሚያስገርመኝ ነገር ግን ደፍረው ለመናገር የማይችሉት ምንድን ነው? ወይ አገልግሎታቸውን ያበላሹባቸዋል በአድማ። አንዳንዶቹ ደግሞ እንጀራችን ይበላሻል ይላሉ። እውነት ነው። ምክንያቱም ከቤተ ክርስቲያን በሚያገኙት ቀለብ ነው የሚኖሩት። እውነትን በመናገራቸው አንዳንዶቹ ችግር ላይ ሊወድቁ ይችላሉ። ይህን ሁሉ ያስባሉ ሰዎች ማለት ነው። ስለዚህ በዚህ አቅጣጫ በእውነት ዛሬ በሀገራችን ትልቅ የአመራር ችግር አለ። ሰዎች ጠፍተው አይደለም፣ ሰዎችን ማሳተፍ አለመቻላችን፣ በቂ እውቀትና እግዚአብሔርን መፍራት ለቤተ ክርስቲያን ጠቀሜታና አለ አይደለ ጥሩ አጋር ሊሆኑ የሚችሉ ሰዎችን አለ አይደለ ክራይቴሪያ አውጥተን አይተን ጸልየን ለመምረጥ አለመቻላችን አለ አይደለ የአመራረጥ ስልቱ ሁሉ ነው ምድራዊና ስጋዊ እየሆነ ሰዎች ከብዙ አይነት አቅጣጫ ሊመርጡ ሲሉ ብዙ አቅጣጫ ይመለክ እግዚአብሔርን አይደለም የሚያዩት፣ የቤተ ክርስቲያንን ምዕመናን አይደለም የሚያዩት፣ የእረኝነትን ሁኔታ የሚያዩት ሌላ ነገር ሆኗል። ሰውን ኦፌንድ ወይም ደግሞ በአገልግሎታቸው ኦፌንድ የሚያደርጋቸውን ሳይሆን እሱን ኦፌንድ ከማድረግ ይልቅ እግዚአብሔርን ኦፌንድ ባያደርጉ ይሻላቸዋል። አንዳንዶች አይደል? ያ ማርቲን ሉተር የተሐድሶ ሪፎርሜሽን የነበረው የተናገረውን ሁልጊዜ የማስታውሰው አንድ አባባል አለ። እኔን በጣም የሚያስጨንቀኝ አለ የማያምኑ የተቃዋሚዎች ጩኸት አይደለም አለ፣ የእግዚአብሔር ሰዎች ነን የሚሉ ዝምታ ነው።
የጤናማ ሰዎች ዝምታ ነው አለ። ምንም አይናገሩም። የእነኛ ጩኸት አያሰጋኝም አለ። የሚያስገርመኝ አለ ይህ ጨለማ ስራ በምድራችን በሚሄድበት ጊዜ አለ እውነቱን የሚያውቁ ሰዎች ዝምታቸው ነው። ይሄ ነው የሚያሳስበኝ ነው ያለው ማርቲን ሉተር። ዛሬ የሚታየው በሀገራችን አንዳንዱ በየአጥቢያው አለ አይደለ፣ በየተለያየ ቦታ የምታየው ምንድን ነው? ብዙዎች እውነቱን ያውቃሉ፣ ለመናገር ግን ይህ ነው። ይሄም ስህተት ነው። ምክንያቱም የምንፈራው ማንን ነው? የምትናገረው አለ አይደለ፣ እውነትን በፍቅር መናገር መቻል አለብህ። በጥንቃቄ መናገር አለብህ። በጥበብ መናገር አለብህ። በጥበብ መምከር አለብህ። ይሄ ይታወቅ። ግን እውነቱን መናገር አለብህ። እውነቱን መናገር አለብህ። ዛሬ ያለብን አንዱ ችግር ምንድን ነው? ክርስቲያኑ እውነቱን አይነጋገርም። ይቅርታ አድርግልኝ በእውነት ይሄ በደንብ ያየሁት ነው። ውስጡ ያለውን ቤተክርስቲያን ውስጥ ያለውን ችግር አለ አይደለ፣ አብሮ በሽምግልናና በእረኝነት ከሚሰሩት ጋር አውቆ የልቡን አውጥቶ የሚናገር ያለውን ችግር አውጥቶ የሚገልጽ የለም። ብዙ ቦታ እንደሌለ እንሰማለን። አንዳንድ ቦታ እውነት ነው። ይሄ በጣም አስቸጋሪ ይመስለኛል። በእንደዚህ አይነት ሁኔታ ወንጌል እንዴት እናዳርሳለን? ለዚህ እኮ ነው አለ አይደለ አገልግሎታችን ሁሉ ላይ በላይ ስለሆነ ብዙዎች ስንት ዓመት ይዘናቸዋል ያልናቸው ሁሉ ከኛ እየለቀቁ እየሄዱ እየፈለሱ እየሄዱ ነው። እና ይሄ ሊያሳስበን ያስፈልጋል። መጠየቅ አለብን። ለምንድን ነው ብዙዎች ከኛ እየፈለሱ የሚሄዱት? ለምንድን ነው ትውልዱ የተበላሸ የሆነው? ለምንድን ነው ወንጌላውያን አብያተ ክርስቲያናት በብዙ ሁኔታ በሚያምነውም በማያምነውም የሚታሙትና ምሳሌነታቸው ጠፍቷል የሚባለው ምንድን ነው? የት ላይ ነው ያለው? ይህንን መመርመር ያስፈልጋል። ይህንን ማየት ያስፈልጋል። እና ብዙ ጊዜ በኢትዮጵያ ውስጥ እኔ በመንግስትም በቆየሁበት ጊዜ ስራ ላይ በቆየሁበት ጊዜ አንድ የተረዳሁት ነገር አለ። ሰዎች ነገሮች እየተበላሹ በቤተ ክርስቲያን በውጭ ሰዎች ነገሮች እየተበላሹ እየሄዱ መሆናቸውን እያወቁ ሳይናገሩ ይቆዩና ችግሩ ይፈነዳል። ያን ጊዜ በአደባባይ ሲወጣ እኔ ድሮም ብዬ ነበር ይላሉ፣ ወይም ድሮ ብዬ ነበር ይላሉ። አሁን አለ አይደለ ችግሩ ተባብሶ አደጋ ካመጣ በኋላ መጀመሪያ መናገር ሲገባቸው መጀመሪያ ሲናገር በጥበብ በማስተዋል እንዴት እንደሚናገሩ ማወቅ ያስፈልጋል። እሱ ይገባኛል። ነገር ግን ያንን ባለመናገራቸው በኋላ ችግር ይመጣል። ስለዚህ ዛሬ በብዙ ቤተክርስቲያን ውስጥ የታመቀ ብዙ ነገር አለ። ወደ አንተ ልመልስ ዶክተር ንጉሴ፣ ከዛ ማጠቃለያ አድርገን እንወጣለን። ባለፉት ረዥም ዘመን በአገልግሎት ዘመን ይሄን ነገር በመወሰኔ ትልቅ የእግዚአብሔር መንግስት ላይ እንደው አንድ ለትምህርታችን እንዲሆን ነው በውሳኔ ትልቅ ውጤት አስገኝቶልኛል የምትለው አንድ ነገር በዚህኛው ውሳኔ ለሰው የሚነገረው ማለት ነው። በዚህኛው ውሳኔ ደግሞ ከእግዚአብሔር መንግስትም አንፃር ከአገልግሎትም አንፃር ጉዳት አምጥቷል የምትለው መሪነትና ውሳኔ ሰጭነት አብረው ስለሚያያዙ በውሳኔ ምክንያት ውጤታማ የሆንክበት አንድ ነገር ልትነግረን የምትችለው ካለ፣ በውሳኔ ምክንያት ደግሞ ከእግዚአብሔር መንግስትም ከግልህም አንፃር ጉዳት ያስተናገድከው ነገር ካለ በአጭሩ ትነግረንና ከዛ ወደ መውጫው እንመጣለን። ቀደም ብዬ እንዳልኩት ያለፉት 60 ዓመታት በቤተ ክርስቲያን የቆየንበት የመከራ የስደትም ጭምር ነው። በእርግጥ ያለፉት 30 ዓመታት ተለውጠዋል፣ የተሻለ ነው፣ እግዚአብሔር ይመስገን። በጣም አመቺ ሁኔታ ተፈጥሯል። አንዳንድ ጊዜ ምነው ያ ዘመን ያን ጊዜ በሆነ ብለህ ትላለህ አይደለ? ብዙዎች ዋጋ ከፍለዋል። መታሰር ኢብን ሞተው እንኳን መቃብር ማግኘት አቅቷቸው ከክፍለ ሀገር ወደ አዲስ አበባ አምጥተን የቀበርናቸው ብዙ ሰዎች አሉ። ስለዚህ ችግሩ ብዙ ታስረዋል፣ ታወቃል። በእንደዚህ አይነት ሁኔታ እንሄድ ነው። አንዱ በእውነት የገጠመን ችግር ያን ጊዜ እንዳልኩ መጽሐፍ ቅዱስ ትምህርት ቤትም አልነበረም። ብዙዎቻችን እውቀት የምናገኘው ከውጭ ከሚመጡ መጽሔቶችና መጋዜኖች አለ አይደል? የተለያዩ መጽሐፍቶች ነው። አብረውም የስህተት ትምህርት ይገባሉ። ያለፉት 60 ዓመቶች የመጽሐፍ ቅዱስ እውቀትን የማስፋፋትና የመመስከር የጸሎት ብቻ አይደለም። የሐሰት ትምህርትም ደግሞ አልፎ አልፎ
የተነሱበትና የወንጌላውያን አብያተ ክርስቲያናትን አንድነትና ህብረት አደጋ ላይ የጣሉበት ጊዜ ነው። እኔ በዛ ጊዜ አስታውሳለሁኝ። መጥፎ የስህተት ትምህርት በተለያየ ጊዜ በቤተ ክርስቲያናችን መጥቶ ነበር። የቤተ ክርስቲያን መሪዎች ሳይቀሩ አንዳንዶቹ እዛ ውስጥ ገብተው ነበር። ይሄ ትምህርት ከየት እንደመጣ ምንጩን እናውቃለን። ትምህርቱ የመነጨበት አካባቢ የሚሰራጩትን መጽሐፍትና መጽሔቶች ሁሉ እናውቃለን። ስለዚህ ከአንድ ወንድማችን አሁን አሜሪካን ሀገር ካለና ከሌሎችም ጋር አለ አይደለ ሆነን ይህን ሁኔታ በእውነት ዶክተር ተስፋ ወርቅነህ እና እንደ ፓስተር ጻድቁ በኋላም ደግሞ አለ አይደለ ሌሎችም አሉ ጋራ በተለይ እኔ በዚህም በመጣው የሐሰት ትምህርት ላይ ውጭም ያሉ ኢትዮጵያውያኖችን አማከርን። የሐሰት ትምህርት በዓለም የተሰራጨ የእኛ ሰዎች ደግሞ ያ ትምህርት የት እንዴት እንደመነጨ በማን እንደመነጨ ብዙዎቹ አያውቁትም። ገቡበት። አንዳንዱ በቅንነት ነው የእግዚአብሔር መንፈስ ይህን ያደርጋል በሚል ጭፍን እምነት ነው እዛ ውስጥ የገቡት። በእውነት አውቀው አድርገውት ሳይሆን አለ አይደለ የእግዚአብሔርን ጸጋና ምልአት ለመፈለግ ያደረጉት ነገር ግን የስህተት ትምህርት ውስጥ ነው የገቡት። በእውነት የጨከንበት ጊዜ ነበር። መወሰን ነበረባቸው። እኔ ሰብሳቢ ነበርኩኝ የቤተ ክርስቲያን። በእውነት አንዱ እኔ በሙሉ ወንጌል ታሪክ ውስጥ የምታወቀው የስህተት ትምህርቶች ላይ ባሳየነው ጭካኔ ነው። አለ አይደለ ማለቴ በወሰድነው አቋም ነው። በህይወቴ ወደኋላ ተመልሶ እንዲሁ የተፈተንክበት የሚያሳዝን ጊዜ አለ ወይ ብትለኝ ያ ጊዜ ነው። እንቅልፍ መተኛት ያልቻል። ምክንያቱም ከመካከላችን አብረው ያሉ ሰዎች ግማሾቹ ወደዛው ትምህርት የመግባት ፍላጎት ነበረባቸው። መረጃው በእጃችን አለ፣ መጽሐፉ በእጃችን አለ፣ መጽሔቱ በእጃችን አለ፣ ካሴቱ በእጃችን አለ። ጨከነ። ብዙዎች አንዳንዶቹ ትልቅ ወቀሳና ስድብ ዛቻ ሁሉ ነው የደረሰብን። ትምህርቱን በጣም ግልጽ አድርገን ድሮ መካነ ኢየሱስ ቤተክርስቲያን አለ አይደለም የመካነ ኢየሱስ ሆስቴልን ሰጥታን ነበር። እዛ ውስጥ ገብተን በመረጃ ለተከታታይ 3 ሳምንት ያንን ትምህርት አስተማረን። ኢሚዲየትሊ በደቡብም በሌሎችም ስፍራዎች ይህን እውነት የተገነዘቡ ሁሉ ሙሉ ወንጌልን እንደዚህ ሊሸፍናት የነበረው የሐሰት ትምህርት በሁለት ተገፈፈ። እነኛም እዛ ትምህርት ውስጥ የገቡት አላወቁም ነበር። ምክርም ብንሰጥ መረጃውንም ብናሳያቸው የት ይደርሳል ብለው ነበር። ነገር ግን ትምህርቱን በማስተማራችንና በመጨከናችን አንድ የስህተት ትምህርት ብቻ አይደለም ሙሉ ወንጌል አጋጥሟት በነበረው በእነኛ ሁኔታ ውስጥ በእርግጥ በዚህ ጉዳይ ላይ አንድ ጊዜ አይሲ ትልቅ በትምህርት ጉዳይ ላይ ትልቅ ኮንፈረንስ ተደርጎ ነበር። ብዙ ሺህ ሰው የተገኘበት እንደ ዶክተር ተስፋዬ ሮበል ያለ አይደለም እኔ እናቀርብ ነበር እና ባለፉት 50 ዓመታት የስህተት ትምህርትን በመዋጋትና ጽሁፍ በማቅረብ አለ አይደለ ቅድሚያ ከሚሰጣቸው ሰዎች የተሸለምኩት አንዱ እኔ ነበርኩ። እግዚአብሔር ይመስገን እና እግዚአብሔርን አመሰግናለሁ። የሙሉ ወንጌል ቤተክርስቲያን አለ አይደለ በዚህ አቅጣጫ ላይ ትልቅ ሽልማት ነው። እዛ በነበረው ስብሰባ ማለት ስለ ሽልማቱ አይደለም። እግዚአብሔር ረዳን። መጨከን አለብህ። ስህተት መሆኑን መጀመሪያ 10 ጊዜ ለካ 1 ጊዜ ቁረጥ። በዛ ጉዳይ ላይ በእውነት በተፈጠሩ ሌሎችም እንደዚሁ የተፈጠሩ ነበር። ብዙ የሞከርናቸው ግን ብዙዎቹን ለማቆም ችለናል። ዛሬ ቤተክርስቲያናችንና የመንፈስ ቅዱስ እንቅስቃሴ በብዙ ሁኔታ ሊበረዙ የሚችሉባቸው ሁኔታዎች አጋጥመውን ነበረ። በጣም 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 አደገኛ የሆኑ የስህተት ትምህርቶች ገጥመውናል። ነፍሳችንን አውከውታል። በዛ ላይ እግዚአብሔር መንፈስ ረዳን። ጨከንን። የሆነው ይሁን ብለን መረጃውን ይዘን ከሌሎችም ከውጭ ካሉ ተማክረን ከሌሎችም በዓለም አቀፍ ካሉ ፔንቴኮስታል ሚሽነሪዎች ጋር መረጃውን ሁሉ ሰብስበን አይተን አለ አይደለ በዛ ጉዳይ ላይ እኛም ባወቅነው ላይ ትምህርቱን አስተማረን። እነኛም በትምህርቱ የገቡ ሰዎች ከዛ ወዲህ አልተመለሱም። በእርግጥ አንዳንዶቹ አንድ ቤተክርስቲያን ከፍተው የወጡ ሰዎች እንዳሉ አስታውሳለሁ። የተቀሩት ግን ወደ ቤተክርስቲያናቸው አንዳንዶቹ ለመመለስ አልቻሉ። ምክንያቱም ርቀው ሄደው ስለነበረ ነገሩ በሚገለጥበት ጊዜ ትምህርቱን ተዉ፣ ግን ወደ ቤተክርስቲያናቸው ለመመለስ
ቸገራቸው። ሁለተኛው ላይ ልመጣ ነው። አንዱ እንግዲህ በእውነት በስተት ትምህርቶች ገጥሞን በነበረው አሳሳቢ ሕይወትን በሚፈትን ቤተክርስቲያንን ሊገነጥልና ሊያጠፋ ዳር ደርሶ በነበረ ጉዳይ ላይ አለ አይደለ የቤተ ክርስቲያንም ሰብሳቢ በመሆን ጨክኜ ሌሎችን በማስተባበር ሌሎችም ደግሞ በደቦ አለ አይደለ በእውነት በዚህ ጉዳይ ላይ በጣም የደከሙን አሁን ሐዋሳ እንደ መስራች በድርጋል እንደ ፓስተር ተሾመ አይነቶች እንደ ጻድቁ እነኚህ ሁሉ አብረው እውነትን በመረዳታቸው ከኛ በመስማታቸው ወረቀቱንም በመያዛቸው ሪሊ ቤተ ክርስቲያንን ከአደጋ ቶታሊ ኢሜጇና ዳይሬክሽኗ ሊለወጥ ይችል የነበረውን ለማቆም እግዚአብሔር ረድቶናል። ይሄን አንድ እንውሰድ። አንዱ ይሄ ነው። ሌላው በዛን ጊዜ በነበረው ሁኔታ አንዱ ይሄ ነው ማለት ነው። ስኬት የምንለው በእውነት እንደው እግዚአብሔር በዛ ጊዜ በጽናት እሳት ዙሪያችንን እንኳ ቢሆን በዛ ውስጥ አልፈን እንድንወጣ መንፈስ ቅዱስ ስለረዳንና የእግዚአብሔርን የቃሉን እውነት ዲፌንድ አድርገን ለመቆም በመቻላችን ቤተክርስቲያናችንና ሕዝቡን ለመታደግ በመቻሉ እግዚአብሔር እናመሰግናለን። እንዳልኩ በእውነት እዛም ውስጥ የገቡ ሰዎች የእግዚአብሔርን መንፈስ የበለጠ የሚያገለግሉና ልዩ የጸጋ በረከት ያገኙ መስሏቸው በቅንነትና በየዋህነት ነበር። አንዳንዶቹ በቤተ ክርስቲያናችን ውስጥ ትልቅ አስተዋጽኦ ያደረጉ በመንፈስ ቅዱስ እንቅስቃሴ ውስጥ የኔ ወንድም ትልቅ አገልግሎት የሰጡ ሰዎች ናቸው። ምናከብራቸው አሁን ድረስ ከዛ በኋላ ሁላችንም እርቅ አምጥተን ታርቀናል። ከነሱ ጋር እየሄድን በአገልግሎትም እንገናኝ ነበር። እግዚአብሔር ግን ድል ሰጠን። አንዱ ነው። ሁለተኛው ከዚሁ ጋር ችግር ያለው ያን ጊዜ የመጨከኑ ብቻ ሳይሆን ያለን አመለካከት በዛ ሁኔታ ነበር እና በጣም የሚቆጨኝና የሚያሳዝነኝ በዛ ጠንክረን በምንወጣበት ጊዜ ሰዎች መከፋፈላቸው አይቀርም አለ አይደለ? መከፋፈላቸው አይቀርም። ነገር ግን በዛ ሁኔታ ላይ ሰዎች ከቤተ ክርስቲያናችን ያንን ትምህርት ስናስተምር ጨክነን በድፍረት ስለሆነ ያስተማር ነው። እንግዲህ ድፍረታችን ደግሞ አለ አይደለ አንዳንዶቹን መሰናክል ፈጥሮባቸው ሊሆን ይችላል። አዝናለሁ። በዚህ ምክንያት በጣም የምንወዳቸው ለእኛም አስተማሪ የሆኑ በጣም ቅንነት የሞላቸው ሰዎች ደግሞ ከቤተ ክርስቲያን መቅረታቸው መሪዎች የሆኑ ከቤተ ክርስቲያን ከዛ ጊዜ ጀምሮ አባልነታቸውን ማቋረጣቸው ያሳዝነኛል። እንግዲህ የመጨከናችን ሁኔታ አለ አይደለ? ያን ጊዜ እኛ ነገሮችን በሚሆንበት ጊዜ አለ አይደለ? ምናልባት ነገሮችን በፍቅር አልተናገርን፣ በሚቻል መጠን በጥንቃቄ የተናገርነው። ነገር ግን ብዙዎቹ ያ ባይሆን ደስ ይለን ነበር። ያ ያሳዝነኛል አለ አይደለ? የማስታውሰው ሌላው በእውነት እንደ ስኬት አድርጌ የምቆጥረው ነገር ምንድን ነው? መካነ ኢየሱስ ሆስቴል ቅድም እንዳልኩት የመካነ ኢየሱስ ሆስቴልን መካነ ኢየሱስ ሰጥታን ነበር። እዛ ላይ በዚያን ጊዜ ስደት በነበረበት ጊዜ የኮሌጅና የሃይ ስኩል ተማሪዎችን ቅዳሜ በቃ ቤተክርስቲያኑን ለኛ ሰጡ፣ ለኔና ለዶክተር ተስፋ እና ቅዳሜ በማስተማራችን በዚያን ጊዜ የነበረው ተማሪው የሃይ ስኩል ተማሪ ዛሬ ፓስተሮች ሐዋርያ ምናምን እየተባሉ የሚጠሩ ናቸው። አንዳንድ ቦታ እነኚህ ብዙዎቹ በኋላ የእግዚአብሔር አገልጋይ የሆኑ በእኛ ትምህርትና አገልግሎት ለ3-4 ዓመት ዩዝ ሴንተር አለ አይደለ ስናስተምር የነበረው ሁኔታ ትልቅ ፍሬ በማፍራቱ ብዙዎች ዛሬ አሜሪካ ቢሄድ አውስትራሊያ ቢሄድ አለ አይደለ አውሮፓ ቢሄድ ብዙ ቦታ እናገኛቸዋለን። በዛ በስደትና በመከራው ጊዜ ጨክነን በድፍረት እግዚአብሔር ጸጋውን ሰጥቶን መንፈስ ቅዱስ ሰጥቶን እዛ ለማገልገል እድል በማግኘታችን በእውነት እግዚአብሔር ስለረዳንና ብዙዎችም በዛ በመከራና በስደት ጊዜ ወደ እግዚአብሔር መንግስት እንዲመለሱ ስለረዳ በእውነት በዚህ ይሄ ትልቅ እግዚአብሔር በእኛ ውስጥ ያደረገው እንደ ትልቅ ነገር ነው ብዬ ነው የምቆጥረውና በዛ እድሉን ሰጠን፣ ኦፖርቹኒቲውን ሰጠን። የዛ ኦፖርቹኒቲ ተጠቃሚ በመሆናችን እግዚአብሔርን እናመሰግናለን። ቴንክ ዩ ዶክተር ንጉሴ። አሁን የመጨረሻ እንደ መውጫ የመፍትሄ ሀሳብ የምትለው ባለፈው 2 ሳምንት ብዙ ነገሮች ተነጋግረናል። አጭር ጊዜ ነው ያለን፣ ግን በአጭሩ ምንድን ነው ለኢትዮጵያ ቤተክርስቲያን አመራር መውጫ ምክር ሀሳብ የምትሰጠን?
እንግዲህ እስካሁን ብዙ ተነጋግረናል። አንዱ የምለው ነገር ምንድን ነው? በአሁኑ ጊዜ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሰፊ እድል አላቸው። ከቀድሞው በተሻለ መንገድና ሁኔታ ነገሮችን ለመለወጥና ለመለወጥና ነው የተሻለ ሁኔታ ላይ ለማድረስ የሚያስችል የሰው ኃይል አላቸው። ይሄ የሰው ኃይል ሪሊ ካሉብን ችግሮች አኳያ የበለጠ መልካምና በጎ ውጤት ለማምጣት እንችል ዘንድ ሪሊ በዚህ አቅጣጫ ላይ ትጋት ማድረግ እንዳለብን፣ ያለንበትን ሁኔታ የት ነው ያለነው፣ ቅድም እንዳልኩት አሁን ባለንበት ሁኔታ ወዴት መሄድ አለብን፣ ምን ችግሮች እየተፈጠሩ ነው፣ ምን ማድረግ እንችላለን የሚለውን ሪሊ በቅንነት ማየት ያስፈልጋል። አንዱ ይሄ ነው። በአብያተ ክርስቲያናት ደረጃ ዛሬ ያሉትን ችግሮች ለመፍታት እድሉ አለን፣ ፖቴንሻሉ ያላቸው ድርጅቱ አለን አለ አይደለ፣ ካውንስሉ አለ፣ ህብረቱ አለ አለ አይደለ፣ ብዙ ነገር መስራት ይቻላል። እና ተቀዳሚው ነገር ዛሬ የወንጌላውያን አብያተ ክርስቲያናት የገጠማቸው ችግር ምንድን ነው ብሎ በዚህ ላይ አቋም መውሰድና መስራት የሚፈልግ ይመስለኛል። ሌላው በየአብያተ ክርስቲያናቱ ያለው ችግር አሁን በተለይ ካስተምሮ ዝንፈት አኳያ ሪሊ ትልቁ የቤተ ክርስቲያን ተልእኮ ሁለት ነገር ነው። አንዱ የምእመናኑ መንፈሳዊ ህይወት እድገት ነው። ካላደገ እንደኛ ሰዎች እንዳሉት ከሆነ አንድ ነገር ሲመጣ ጥሎ ይሄድ። የህዝብ ቁጥር ስኬት አይደለም። የህዝብ ቁጥር ስኬት አይደለም። መልካም ነው፣ እግዚአብሔር ይመስገን ብዙ ህዝብ መጥቷል። ነገር ግን ስኬትን በህዝብ ቁጥር ላይ የምታደርግ ከሆነ በጣም አደገኛ ነው። ስለዚህ አንዱ ምንድን ነው ሪሊ መንፈሳዊ እድገት። ሌላው ትልቁ ነገር ዛሬ ያለው ትልቁ ፈተና ምንድን ነው? ለእግዚአብሔር ቃል እውነት የመቆም ዛሬ በሀገራችን በእውነት የአስተምሮ ዝንፈት ያለው ችግር ሁላችንም መሳቂያ ያደረገ የሚያሳዝን ሁኔታ ነው። ከዚህ የምንወጣበትን ሁኔታ ለቃሉ ታማኝ የሆኑ ጨካኝ የሆኑ ይሉኝታ የሌላቸው እግዚአብሔርን የሚፈሩ አለ አይደል፣ ምንም ሳያስቡ ለእግዚአብሔር ብለው የሚቆሙ መሪዎች እግዚአብሔር ይስጠን አሉ። ነገር ግን በብዛት እግዚአብሔር ይሄ እነዚህ በጣም አስፈላጊ ናቸው። የትምህርት ሁኔታ፣ የአመራር ሁኔታ፣ የመንፈሳዊ እድገት ሁኔታ አለ አይደል፣ ተአማኒነት ያለው መሪ የመፈጠር ሁኔታ፣ ብቃት ያላቸውን ሰዎች የመምረጥ ሁኔታ፣ ይህ በጣም መሰረታዊ ይመስለኛል። ሁላችንም በዚህ አቅጣጫ መስራት የሚገባን ይመስለኛል። አድማጭ ተመልካቾቻችን ከዶክተር ንጉሴ ተፈራ ጋር ባለፈው 2 ሳምንት የቤተ ክርስቲያን አመራር ትላንትና ዛሬ በተሰኘው ርዕስ ላይ ጥልቅ ውይይት አድርገናል። ብዙ ሀሳቦች ተነስተዋል። ብዙ ምክረ ሀሳቦችን አንስተናል፣ ተወያይተናል። እናንተም ይህን 2 ክፍል ያለውን ውይይት እንድታደምጡትና በውይይት ውስጥ የተነሱትን ሀሳቦች እንድትነጋገሩባቸው፣ ተጨማሪ ጥያቄ ደግሞ ካላችሁ በሀሳብ መስጫው ቦታ ላይ ብትጽፉልን ጥያቄያችሁን ለማስተናገድና ተጨማሪም ወደ እናንተ ይዘን ለመምጣት ፈቃደኞች ነን። የሀሳብ መድረክ በተስፋ ቴሌቪዥን በግሬት ኮሚሽን ሚኒስትሪ ስር ያለ አገልግሎት ሲሆን በየሳምንቱ እንደዚህ አይነት ጥልቅ ውይይቶች የምናደርግበት ለመሪዎች የተዘጋጀ ፕላትፎርም ነው። ይህን ሰምታችሁ ለሌሎች እንዲዳረስ አብራችሁን እንድትሰሩ ሼር እና ላይክ እንድታደርጉት ደግሞ እንጠይቃችኋለን። በሚቀጥለው ሳምንት ከሌላ እንግዳ ጋር ወደ እናንተ እንመጣለን። ለዛሬ ግን ዶክተር ንጉሴ ተፈራ ባለፈው 2 ሳምንት ጊዜን ሰጥተህ ጥልቅ ውይይት እንድናደርግ በሀሳብ መድረክ ተገኝተህ ሀሳብክን ስላካፈልከን እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ እድሉን ስላገኘሁ። እግዚአብሔር ይስጥልኝ። ተመልካቾች ዶክተር ንጉሴ ተፈራ በሌላ ሀሳብ በሌላ ጊዜ ተመልሰው ወደኛ ይመጣሉ። እንደዚሁ ደግሞ በሚዲያና ተያያዥ ጉዳዮች ላይ እንወያያለን። ዶክተር ንጉሴ በሚዲያ አካባቢ ጥልቅ ንባብ ያላቸው፣ ጥልቅ ትምህርት ያላቸው፣ ጥልቅ ተሞክሮ ያላቸው ወንድምና አባት ናቸውና እንደዚሁም ደግሞ ከሚዲያ ጋር ተያይዞ በሌላ ጊዜ ውይይት እንደምናደርግ ቀድመን ተመካክረናል። ይህን ደግሞ እግዚአብሔር ጊዜ ከሰጠን ለአድማጮች ፕሮሚስ እየገባን ነው። ደግም እንደምንገናኝ ተስፋ አደርጋለሁ። ዶክተር አመሰግናለሁ። ይህ የሀሳብ መድረክ ነው። ሻሎም